ሰላም ወዳጆቼ፣ ሰላማችሁ በያላችሁበት ይብዛላችሁ። አንድ ሐሳብ በማንሳት በዚህ ሐሳብ ላይ ልጸልይላችሁ ወዳለሁኝ። ሶስተኛ የሐዋርያ ዮሐንስ መልእክት አንድ ምዕራፍ ብቻ ነው ያለው። በቁጥር 2 ላይ ሐዋርያ ዮሐንስ ለወዳጁ ጋዮስ አንድን ሐሳብ በማንሳት ይጸልይለታል። ቁጥር 2 ላይ እንዲህ አነባለሁ። ወዳጄ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ አለ ሐዋርያ ዮሐንስ ለወዳጁ ለጋዮስ። በሁለት ርዕሰ ጉዳዮች ላይ እጸልያለሁ አለ። አንደኛ በነገር ሁሉ እንዲከናወንልህ፣ ስለ ሳክሰስ እጸልያለሁ፣ ስለ ስኬት እጸልያለሁ አለ። በነገር ሁሉ እንዲሳካልህ እጸልያለሁ አለ። ሃሌሉያ! ክብር ለጌታችን ለኢየሱስ ይሁን። በጌታ በኢየሱስ ክርስቶስም በየትኛውም አይነት የዓለም ዳርቻ ሆናችሁ ይህንን የምታዩ የምትከታተሉ ሰዎች በኢየሱስ ክርስቶስም እግዚአብሔር በየትኛውም አይነት የህይወት አቅጣጫ በተሰማራችሁበት መንገድ መከናወንን እንዲሰጣችሁ ጸለይኩላችሁ። በንግዳችሁ፣ በአገልግሎታችሁ፣ በትምህርታችሁ፣ በነገር ሁሉ በኢየሱስ ክርስቶስም መከናወን ይሁንላችሁ። ሁለተኛው ሐሳብ ያነሳው ጤና እንዲኖር ይጸልያሉ አለ። በጣም ወሳኝ ነገር ነው። ጤና እንዲኖር፣ ጤና እንዲበዛ እጸልያለሁ አለ። በጌታ በኢየሱስ ክርስቶስም አሁን እንዲጸልይላችኋለሁ። እግዚአብሔር አምላክ በኢየሱስ ክርስቶስም በጤና እንዲባርካችሁ፣ በጤና እንዲጎበኛችሁ። በአሁኑ ሰዓት እንኳ የጤንነት ጉድለት የሚሰማችሁ ሰዎች፣ ታማችሁ ያላችሁ ሰዎች፣ መድኃኒት እየወሰዳችሁ ያላችሁ ሰዎች፣ በየሐኪም ቤት በየሆስፒታሉ ያላችሁ ሰዎች በዚህ ሰዓት በጌታ በኢየሱስም እግዚአብሔር በጤና ይባርካችሁ።